ሳውዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላውቅም። የሰለምኩት ማለት ነው ብር ምናምን ነገር ሳይኖረኝ ቀርቶ አይደለም፣ ተቸግሬ አይደለም። ያለምንም ማስተርጓሚ በቀጥታ ከአላህ ጋር የተነጋገረ ሰሐባ እንዳለ ታውቃላችሁ። ሳውዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላውቅም። በየትኛውም ጉዳዮቻችን ላይ ስሜታዊ ስለሆን ስለተሰማን ስለተናደድን ብቻ ከመናገር ልንቆጠብ ይገባል። ሸሪዓ ለእያንዳንዱ ነገር መስመር አድርጎለታል። ሸሪዓ የተሰመረልንን መስመር ትተን በራሳችን ስሜት የምንጓዝ ከሆነ ከምናስተካክለው ይልቅ የምናበላሻቸው ነገሮች በጣም ይበዛሉ። አሁን ይህ ወንድም እንደሰማችሁት የሳዑዲው ልዑል የሙሐመድ ቢን ሰልማን ተግባር አናዶኝ ስሜታዊ አርጎኛል ብሎ እየተናገረ ያለውን ነገር ሰምታችሁታል። ወራዳ ወይም ደግሞ እጅግ የወረደ ሳዑዲ ላይ የተቀመጠ መሪ አያጠፋም ማለት አይደለም፣ አይሳሳትም ማለት አይደለም። ይሳሳታል፣ ያጠፋል፣ ብዙ ችግሮችን ሊፈጥር ይችላል። ነገር ግን በምን አይነት መልኩ ነው ከዚህ አይነት መሪ ጋር ልንስራራ የሚገባው? የሀገሩ ነዋሪዎችም ከሀገር ውጭ ያሉትም ምን ማድረግ ነው የሚጠበቅባቸው? ወንጀል በሰራ ቁጥር፣ በተሳሳተ ባበላሸ ቁጥር መሳደብ፣ መራገም እውነት የሙእሚኖች የሰሃቦች የሰለፎች መንገድ ነው? ነቢዩ ሰለላሁ ዐለይሂ ወሰለም ለሙእሚኖች መሪ ተደርጎ የሚሾሙ አካላት ሲሳሳቱ ተራገሙ ነው ያሉት? ተሳደቡ ነው ያሉት? አንቋሻቸው፣ አዋርዷቸው ነው ያሉት? የዚህ አይነት ተግባር ከአንዳንድ ስሜታዊ ሰዎችና አላዋቂ የሆኑ ሰዎች ዘንድ የመጣ ነገር ነው። በየትኛውም ሁኔታ ስሜትን ከማስቀደም ይልቅ ሸሪዓን ልናስቀድም ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም የኢስላም መሪዎችን በተመለከተ እነሱ ጋር ምን አይነት ሁኔታ ሊኖረን እንደሚገባ ግልጽ አድርገው ተናግረዋል። ቡኻሪ ላይ በተዘገበ ዘገባ ዑባዳ ቢን ሳሚት በታመመበት ወቅት ጁናዳህ ቢን አቢ ኡመያ ወደሱ ገባን ይላል። አላህ ከህመምህ ያድንህና እስኪ ከነቢዩ ሰለላሁ ዐለይሂ ወሰለም የሰማኸውን አንድ ሐዲስ ንገረን፣ በዚህ ምክንያት አላህ ይጠቅመሃልና አለው። ዑባዳህ ቢን ሳሚትም ከነቢዩ ሰለላሁ ዐለይሂ ወሰለም የያዘውን መልእክት ያስተላልፍ ምን አለ? ቃለ ደአነ ነቢዩ ሰለላሁ ዐለይሂ ወሰለም ፈባያዕና ፈቃለ ፊማ አኸዘ ዐለይና አንባያዕና ዐለ ሰምዕ ወጣዓ ፊ መንሸጢና ወመክረሂና ወዑስሪና ወዩስሪና ወአተረተን ዐለይና ወአላ ኑናዚዐ አልአምረ አህለሁ ኢላ አን ተረው ኩፍረን በዋሐን ዒንደኩም ሚነላሂ ፊሂ ቡርሃን። ነቢዩን ሰለላሁ ዐለይሂ ወሰለም ለይለተል አቀባ ላይ ቃል ተጋባ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በምን ላይ ቃል አስገቧቸው? አለ ሰምዕ ወጣዓ፣ መሪ ተደርጎ የተሾመባቸውን አካል በመስማትና በመታዘዝ ላይ የሚሰሙትና የሚታዘዙትም ፊ መንሸጢና ወመክረሂና፣ በተዳከምንበት ጊዜም በነቃንበት ጊዜ፣ በችግር ጊዜም በድሎት ጊዜ፣ ወአሰረተን አለይና የእኛን ሐቃችንን ቢያጓደልም፣ ከዛም ወአላ ኑናዚዐ አልአምረ አህለሁ የጉዳዩን ባለቤት መሪውን ስልጣኑን ላንቃማ ነው፣ ኢላ አንተረው ኩፍረን በዋሐን ከዛ መሪ ላይ ግልጽ የሆነ ኩፍር ክህደትን ብትመለከቱበት እንጂ። ያም ደግሞ እኛ ኩፍር ስለመሰለን አይደለም። ዒንደኩም ሚነላሂ ፊሂ ቡርሃን እዛ ነገር ላይ አላህ ዘንድ ማስረጃ ያላችሁ ሆኖ ብለው ነቢዩ ሰለላሁ ዐለይሂ ወሰለም በመሪ ጉዳይ አጥብቀው ተናግረዋል። ከዚህ ነቢያዊ መልእክት ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ወአላ ኑናዚዐ አልአምረ አህለሁ። በቃላት በዚህ አይነት መልኩ መሪን መሳደብ፣ መሪን ማንቋሸሽ፣ መሪን ማብጠልጠል ይሄ ነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮት አይደለም። የሰሃቦችም ከመሪዎቻቸው ጋር ሲያደርጉት የነበረው አካሄድ አይደለም። በእርግጥ አንዳንድ ነገሮች ስሜታዊ ሊያደርጉን ይገባል። ነገር ግን ለስሜታችን ደግሞ የሸሪዓ ልጓም ልናበጅለት ይገባል። ስሜታችን እንደገፋን የምንናገርና የምንሰራ ከሆነ ቅድም እንዳልነው ብዙ ነገሮች ይበላሻሉ፣ የሸሪዓ ህግጋትም ይጣሳሉ። የሸሪዓ ትእዛዝ መጣሱ ደግሞ መፍሰደው ብልሽቱ በሙስሊሙ ላይ ነው፣ ተመልሶ የሚመጣው በሙስሊሙ ላይ ነው። በሳዑዲ ላይ የተለያዩ ችግሮች ከመኖራቸው ጋር ነገር ግን ሀገሯ አሁንም አልሐምዱሊላህ በተውሂድና ሱና ላይ የጸናች ሀገር ናት። ተውሂድና ሱናን የበላይ በማድረግ ሁሌም የተውሂድን ባንዲራ ከፍ አድርጎ በማውለብለብ ላይ ሳዑዲ አረቢያ ቀዳሚ ቦታውን ትይዛለች። ስለዚህ የኢስላም ሀገራት መሪዎች ላይ የሆነን ስህተት በምናይበት ጊዜ በዚህ አይነት መልኩ የዛን መሪ ፎቶ ለጥፎ መሳደብ፣ ማንቋሸሽ ሳይሆን የሚገባው ሰሓቦች ሰለፎች ሲያደርጉት እንደነበረው መሪዎቻችንን እንዲያስተካክላቸው ዱዓ ልናደርግ ነው የሚገባው። ሰለፎቻችን እንደሚሉት አላህ የሚቀበላት አንዲት ዱዓ ብትኖረኝ ለራሴ አላደርጋትም ነበር ይላሉ። ያችን ዱዓ ለሙስሊሞች መሪ አደርጋት ነበር ይላሉ። ምክንያቱም ያችን ዱዓ ለራሴ ባደርጋት የምጠቀመው ራሴ ነኝ፣ አንድ ነፍስ ነው የሚጠቀም። ለሙስሊሙ መሪ ያችን ዱዓ ባደርጋት ግን የሚስተካከለው ሙስሊሙ በአጠቃላይ ነው ይላሉ። በዚህ አይነት መልኩ ነው ልናስብ የሚገባው። አሁን አንድ መሪ ለጥፈን ተሳደብነ፣ አንቋሸሽነ፣ ኮሜንት ላይ እስኪ ሀሳባችሁን ጥቀሱ ተባለ። ኮሜንት ላይ ገብቶ ተሳደቡ፣ ተሳለቁ፣ ተራገሙ፣ ምንድን ነው የሚመጣው?
በኮሜንት ያንን የሙስሊሞችን መሪ ማሰደብ ማንቋሸሽ ለሙስሊሙ የሚያመጣው ጥቅም አለ? ሙስሊሞችን ወደፊት የሚያራምዳቸው እርምጃ አለ? በጭራሽ የለም። የምንናገረው ንግግር ምን ጥቅምን ያመጣል፣ ምን ጉዳትስ ያመጣል የሚለውን ነገር ሚዛን እየሰራን ልንንቀሳቀስ ይገባል። አላህ ሙስሊም መሪዎቻችንን ያስተካክልልን። እሱ ለሚወደው ንግግርና ተግባር ሁሉ ይቅጠማቸው። ሐቅን በሐቅነቱ አሳይቶ የሚሰሩትና ባጢልን ደግሞ በባጢልነቱ አሳይቶ የሚርቁት ያደርጋቸው። ስህተታቸውን አላህ ይቅር ይበላቸው፣ ይለፋቸው። ወሰላሙ አለይኩም። ያለምንም አስተርጓሚ በቀጥታ ከአላህ ጋር የተነጋገረ ሰሐባ እንዳለ ታውቃላችሁ? አብዱላህ ኢብኑ ሐራም ይባላል። የጃቢር ኢብኑ አብድላህ አባት ነው። ቀድመው እስልምናን ከተቀበሉ ሚነ ሳቢቂነ ኢለል ኢስላም ከሚቆጠሩ ታላላቅ ሶሐቦች መካከል አንዱ ነው። የኡሁድ ዘመቻ የተሳተፈና በኡሁድ ዘመቻም የመጀመሪያው ሰማዕት የሆነ ነው። እንደ ነገ የኡሁድ ዘመቻ ሊደረግ ሌሊቱን በህልሙ በዘመቻው የመጀመሪያው ሰማዕት እንደሚሆን ይመለከታል። ታዲያ ይህንን ህልም ካየ በኋላ ተነስቶ ገላውን ታጥቦ ከጌታው ጋር ለመገናኘት ዝግጅት አድርጎ ልጁን ታላቁን ሶሐባ ጃቢር ኢብኑ አብድላህን ቀስቅሶ ነገ በሚደረገው ዘመቻ የመጀመሪያው ሰማዕት መሆን ይመስለኛል። በዚህ ምድር ላይ እንዳንተ የምወደው እንዳንተ የማከብረው ከመልእክተኛው ዓለይሂ ሰላቱ ወሰላም በመቀጠል ማንም እንደሌለ ታውቃለህ። እህቶችህን አደራ ዕዳም አለብኝ ክፈልልኝ ብሎ ወደ ዘመቻው ይሄዳል። ዘመቻው ከመጀመሩ በፊት ጠላት ፊት ለፊት ቆሞ ወደ አላህ ሱብሓነሁ ወተዓላ እጁን በመዘርጋት አላሁመ ኹዝ ሚን ደሚ ሐታ ተርዳ፣ እስክትወድ ድረስ አካላቴን ሁሉ ውሰድ። እንዲህ ዝም ብሎ ተራሞት ብቻ አይደለም፣ ሰውነቴ ሁሉ ላንተ ሲባል አንተ ከወደድክልኝ ይቆራረጥ ብሎ ነው እንግዲህ አላህን ሱብሓነሁ ወተዓላን የተማጸነ። እንዳለውም የመጀመሪያው የኡሁድ ዘመቻ ሸሂድ አብዱላህ ኢብኑ ሐራም ይሆናል። እንዲሁ መግደል ብቻ አይደለም፣ አይኑን አውጥተው እጆቹን ቆራርጠው ሰውነቱን ሁሉ በጣጥሰው ነው የገደሉት። ጦርነቱ ካበቃ በኋላ የአባቴን ጀናዛ መፈለግ ጀመርኩኝ ይላሉ ጃቢር ኢብኑ አብድላህ። ፊቱ ተሸፍኖ ነበርና ፊቱን ገልጬ ፊቱን እየሳምኩኝ ማልቀስ ማንባት ጀመርኩኝ። ሶሐቦች ይከለክሉኛል፣ ነብዩ የተመለከቱኝ ግን ዝም አሉ። ከትንሽ ቆይታ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወደ እኔ ዞር ብለው ያ ጃቢር ሆይ ይብኪህ ወላ ተብኪህ፣ ስትፈልግ አልቅስለት፣ ስትፈልግም አታልቅስለት። ወለዚ ነፍሲ ቢየዲህ፣ ነፍሴ በእጁ በሆነችው አላህ ሱብሓነሁ ወተዓላ እምላለሁ። መላኢኮች በክንፋቸው አጥልለውታል፣ ከፍ አድርገው ከወርቅ በተሰራ ሳህን ላይ ጀናዛውን በዝናብ ንጹህ በሆነ ዝናብ ውሃ አጥበውታል። ወለዚ ነፍሲ ቢየዲህ፣ ነፍሴ በእጁ በሆነችው አላህ እምላለሁ። አላህ ሱብሓነሁ ወተዓላ ያንተን አባት ባሪያዬ ሆይ የምትፈልገው ምን አለ ብሎ ለብቻው አላህ ጀለ ወዐላ በቀጥታ ኪፋሐን ሙባሸረተን በቀጥታ አላህ ሱብሓነሁ ወተዓላ አናግሮታል። ጌታዬ ሆይ ወደ ዱንያ ዳግም እንመለስ፣ በአንተ መንገድ ድጋሚ ልሰዋ አለ። አላህም ሱብሓነሁ ወተዓላ ይሄማ አንድ የወሰንኩት ነገር ነው፣ ከዚሁ ፈጥሬያችኋለሁ፣ ሰው ትመለሳላችሁ፣ ከዛው መቀሰቀሳችኋለሁ ብሎ አላህ ጀለ ወዐላ ወስኗል። ይሄም የሚቀየር አይደለም። ሌላ የምትመኘው ካለ የምትጠይቀው ካለ ይባላል። ጌታዬ ሆይ የምጠይቀው ሌላ ውዴታህን ነው፣ አንተርዳ ዐኒ እንድትወደኝ ነው አለ። አላህም ሱብሓነሁ ወተዓላ ቀድ ረዲቱ ዐንከ ወድጄልሃለሁ አለ አላህ ሱብሓነሁ ወተዓላ። ከዚህ ታሪክ የምንወስደው እንግዲህ ሷሐቦች ለኢስላም ምን ያህል መስዋዕትነት እንደከፈሉ፣ መስዋዕትነት መክፈል በራሱ ምን ያህል አርኪ አስደሳች እንደሆነም እንመለከትበታለን። ወላሁ አዕለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰለምኩት ማለት ነው ብር ምናምን ነገር ሳይኖረኝ ቀርቶ አይደለም፣ ተቸግሬ አይደለም። አብዛኞቻችሁ እንደምትሉት ላይክ አግብቼ አይደለም። ላይክ ኮሜንት ላይ በቃ በጣም ብዙ ነገር ነው የምትሉት። ላይክ አግብተሽ ነው፣ ወንድ ነው ያሳለመሽ፣ እንትን ምንድነው ብር ፈልገሽ ነው፣ ሱቅ ተከፍቶልሽ ነው ምናምን። አይ ሆፕ ሱቅ ቢከፈትልኝ፣ ኦኬ አይ ሆፕ ባገባ እና አይ ሆፕ ለወንድ ብዬ ላይክ ለወንድ ብዬ ሰለብ አይ ሆፕ አይደለም ግን ዩ ኖ
ላይክ ለወንድ ብዬ አይደለም፣ ፍቅር ይዞኝ አይደለም፣ ለብር ብዬ አይደለም፣ ሱቅ ተከፍቶልኝ አይደለም። እስልምና ውስጥ ያለውን ሰላም ስላወቅኩኝ ነው። ይሄ ሞኝነት ሆኖ አይደለም እና ላይክ ውስጡ ያለውን ሰላም ቀምሼ ነው you know if you know ግን ያ ሞኝነት ሆኖ አይደለም። it's just አላህ አንድ እንደሆነ ስላወቅኩኝ እስልምና ውስጥ ላይክ ምንም ነገር እዚህ ዱንያ ውስጥ ማለት ነው ምንም ነገር የማይሰጣችሁን ሰላም እንዳለ ስላወቅኩኝ ነው እንጂ ምንም ነገር ተደርጎልኝ አይደለም።